ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ጎሽ እግዚአብሔር ስሙ የተባረከ ይሁን። እንዲህ ያለን ዛሬ አራተኛ ሳምንት ወይ አምስተኛ ላይ ደርሰናል። ተከታታይ ትምህርቶችን ነው እያየን ያለነው። ግን ደስ የሚለው እያንዳንዱ ትምህርት በራሱ ርዕስ ስለሆነ እየተካፈልን ያለነው ዛሬ የመጣችሁ ሰዎች ሙሉ ሐሳብ አግኝታችሁ ትሄዳላችሁ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። የነበርን ሰዎች ትዝ ይላችሁ እንደሆነ በመጀመሪያ ቀን ስለ መንፈሳዊ ሕይወት እድገት አንስተን ነበረ። የዳነ ሰው ሁሉ እድገት እንደሚጠበቅበት ለማደግ ደግሞ ምን መቅደም አለበት አለን? መወለድ አለን። እግዚአብሔር ስሙ ይባረክ። ከዛ በሳምንቱ ደግሞ ከተወለድን ዳግም ከተወለድን ምን እናድርግ ስንል አይኖቻችንን እንዴት መጠበቅ እንዳለብን አይኖቻችን ምን ማየት እንዳለባቸው እግዚአብሔር በወንድማችን በፓስተር ግዝሽ በኩል ያንን አስተማረን። ቀጠለና ላስት ዊክ ላይ የዳነ ሰው ደግሞም እግዚአብሔር ረድቶት አገልጋይ የሆነ ሰው ስፍራውን ማወቅ እንዳለበት፣ ስፍራውን መልቀቅ እንደሌለበት እግዚአብሔር አስተማረን በወንድማችን ዳዊት በኩል። ዛሬ ደግሞ በእርግጥ ማገልገል የሚገባው ወንድማችን ጊዮን ነበረ። ጌታ ኢየሱስ አብዝቶ ይባርከው። እኔ ኔክስት ዊክ ነበር የማገለግለው። እንደማልችል ሌላ አገልግሎት ወደ ቬጋስ ስላለኝ እዛ ስለሚሄድ ወንድሜ በቃ አንተ በዚሁ መንፈስ ቀጠልና እኔ በሚቀጥለው አገለግላለሁ ስላለኝ ጌታ ይባርከው ወንድሜ፣ እግዚአብሔር ይባርክ። ስንደማመጥ ሁሉ ነገር መልካም ይሆናል አይደል? እግዚአብሔር ስሙ ይባረክ። ዛሬ ደግሞ እስቲ ለእግዚአብሔር ቃል ክብር ቆመን ርዕሱን እነግራችኋለሁ። እንማረዋለን። የምንማረውን ክፍል ዛሬ የያዕቆብ መልእክት ላይ ትንሽ ረዘም ያለ ክፍል አነብና ሁለት ክፍል ከያዕቆብ መልእክቶች እናይና ከዛ ጸልየን እግዚአብሔር ደግሞ ያስተምረናል። እግዚአብሔር ስሙ ይባረክ። በዚሁ አጋጣሚ እህቴ ጸግሽን ስላየዋት በጣም ደስ ብሎኛል። ከረጅም ጊዜ በኋላ እግዚአብሔር ይባርክሽ። እንኳን ደህና መጣሽ። እግዚአብሔር ይባረክ። ያዕቆብ ምዕራፍ 3 ከቁጥር 1 እስከ 12 እና እንደዚሁም ያዕቆብ ምዕራፍ 1 ከቁጥር 18 እስከ 26 በጌታ ስም አነበዋለሁ። ያዕቆብ ምዕራፍ 3 ከቁጥር 1 ጀምሮ። ዛሬ የትምህርቴ ርዕስ ወይም ደግሞ እግዚአብሔር እንድንማርበት የፈለገው አንደበትን ስለመጠበቅ ነው። ምን አልኩኝ? አንደበትን ስለመጠበቅ። እንደዚህ ይላል፣ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። እዚህ ክፍል ላይ በጣም ደስ የሚለኝ ያዕቆብ ራሱንም ጨምሮ ነው የሚናገረው። ሁላችን በብዙ ነገር እንሰናካከላለንና በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ ምን እንላለን? እንመራለን። እነሆ መርከቦች ደግሞ ይህን ያክል ታላቅ ቢሆኑ በአውሎ ነፋስ ቢነዱ የመሪ ፍቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆና በታላላቅ ነገር ምን ይላል? ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካን ያቃጥላል። አንደበትም እሳት ነው። አንደበትም
በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ያቃጥላል ይቃጠላል። የአራዊትና የወፎች ተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማን ነው? አንደበትን ሊገራ ማን ነው? ሰው ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እናከብራለን። በእርሱ እንደ እግዚአብሔር ምሳሌ የተፈጠረውን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣል። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመር ውሃ ያመነጫልን? አያመነጭም። ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ሊያፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። እግዚአብሔር ስሙ የተባረከ ይሁን። ያዕቆብ ምዕራፍ 1 ላይ እንሄዳለን። እግዚአብሔር ስሙ የተባረከ ይሁን። ምዕራፍ 1 ከቁጥር 18 ጀምሮ እንደዚህ ይላል። ለፍጥረቱ በኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ክብር ለእግዚአብሔር ይሁን። እስቲ እጆች ከልብ ጋር ይነሱና ኦ ሃሌሉያ። ወገኖቼ በጌታዬ ፊት ብዙ ጸልያለሁ። እባክህን እኔንም በዚህ ቃል ስራኝ፣ ወገኖቼንም ስራ፣ ወደ ሌላ ምዕራፍ አሻግረን ብዬ ጌታዬን ለምኜዋለሁ። እግዚአብሔር ዛሬ እንኳን መጣችሁ አትሊስት ራሳችንን በእግዚአብሔር ቃል መስታወትነት አይተን እንድንወጣ እግዚአብሔር እድሉን ሰጥቶናል። ጌታ ሆይ እናመሰግንሃለን። ስምህ የተባረከ ይሁን። አንተ ድንቅ አምላክ ነህ። ልጆችን ዝም ብለህ መሰብሰብ ፕሮግራም የለም። ሰብስበህ ግን የልብህን ሐሳብ ታስረዳቸዋለህ። ምን እንድንሆንልህ እንደምትፈልግ ትነግረናለህ። በቃል በኩል ታጫውተናለህ። ዛሬ እግዚአብሔር አባቶይ ሰምቶ የመርሳት እንዳይሆንብን ወደ አዲስ ምዕራፍ የምንሻገርበት ቀን እንዲሆንልን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር አባቶይ ማንም ቃልህን እንደ ሰው ቃል እንዳይቀበል እዚህ ጋር እንደቆመው ሰው ቃል ቆጥሮት እግዚአብሔር ሆይ ዘመኑ በከንቱ እንዳያልቅበት በእያንዳንዱ ሰው ላይ ማስተዋል እንዲመጣ እኔ እለምንሃለሁ። እግዚአብሔር አባቶይ ቃል በሁለት በኩል እንደተሳለ ሰይፍ ነው ይላል ቃልህ። ተናጋሪውንም ሰሚውንም ስለሚቆርጥ በሁሉ ላይ ቃል ባለስልጣን ስለሆነ እናመሰግንሃለን። እግዚአብሔር አባቶይ እንደ ቃልህ መናገር እንድችል ለአንደበቶቼ ጠባቂን አኖር ጌታ ሆይ። ደግሞም ሕዝብ ጌታ ሆይ በፊት ያለው ካንተ ሊሰማ መጥቷልና እያንዳንዷ ደቂቃ በከንቱ እንዳታልፍ ያለፉ ዘመናቸውን ተምችና ኩብኩባ የበላብንን ዘመን በቃልህ እውነት በቃልህ መገለጥ መንፈስ በሆነው ቃልህ ዳግመኛ ምርኮ አድርገን እንድትሰጠን ትናንት የተሳሳትንባቸውን ትናንት ከመንገድ የወጣንባቸውን ጉዟችንን ድጋሜ እንዳንደግሞ
ነጋችንን አጥርተን መሄድ እንድንችል የቃለ ብርሃን ሕይወታችንን ያገኘው። እግዚአብሔር አባት ሆይ ምራን፣ እንመራለን፣ መልሰን እንመለሳለን። ድካማችንን እርዳ፣ አለማመናችንን እርዳ። ጌታ ሆይ በፍጹም ግልጽነት ቃልህን ብቻ እንድናገር እርዳኝ። መንፈስህ ደግሞ በመካከል ሆኖ እንዲያገለግለን ጸጋ በሙላት ለሚናገረውም ለምንሰማውም ለኛ ጸጋ በሙላት ይለቀቅልን። ይህንን ስለምታደርግ አመሰግናለሁ። ክብር ሁሉ ተጠቅልሎ ላንተ ይሁን። አሜን። ተቀመጡ። እግዚአብሔር ይባርካችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ሰፊ የሆነ ክፍል ነው ያነበብነው። እግዚአብሔር ይርዳን፣ እኔንም ይርዳኝ። በሚገርም ሁኔታ እዚህ ያዕቆብ በጣም ፕራክቲካል የሆነ ነገር ነው የሚናገረው። ስለ አንደበትን በተመለከተ ግልጽ በሆነ መንገድ እኔ በመጽሐፍ ቅዱስ ላይ እንደዚህ ስለ አንደበት እንደተጻፈ ይሄ ሁሉ እንዳለ አሁን ነው የገባኝ። እድሉን እግዚአብሔር ሲሰጥ ይውላችሁ የአስተማሪዎች ወይም ደግሞ የሰባኪዎች ትልቁ ቤኔፊት ምንድን ነው ብላችሁ ብትጠይቁ ሊያስተምሩ ሲዘጋጁ ብዙ ነገር ይማራሉ። በጣም አንዳንዴ ትረሱትና ትምህርት እየተዘጋጃችሁ እንደሆነ ራሳችሁን እያያችሁ ኤግዚት ታደርጋላችሁ። ይሄ በጣም መታደል ነው። እግዚአብሔር ስሙ የተባረከ ይሁን። መጽሐፍ ቅዱስ ብቻ አይደለም። ይህንን ጉባኤ አንድ ነገር ጠይቃለሁ። ስለ አንደበት ጋር ተያይዞ የተነገሩ ምሳሌዎችን ወይም ደግሞ አባባሎችን ይሄ ጉባኤ 4 5 እንዲነግረኝ ፈልጋለሁ። እስቲ ከአንደበት ጋር በተያያዘ ያሉ አንደበት እሳት ነው። ተረትና ምሳሌዎችም እስቲ ንገሩኝ። ከአፍ የወጣ አፋፍ፣ አፍ ሲያመልጥ ራስ ሲመለጥ አይታወቅም። የአፍ ወለምታ በቅቤ አይታሽም። ቀጥሉ እስቲ። በለፈለፉ በአፍ ይጠፉ። ቀጥሉ እስቲ። ምላስ ስጋ ነች ግን አጥንት ትሰብራለች። ሌላስ? ሌላ አለ? ጌች ተብሏል። የአፍህን ፍሬ ትበላለህ። እግዚአብሔር ስሙ የተባረከ ይሁን። እንግዲህ እነዚህ ተረትና ምሳሌዎች ራሱ ምን ነው የሚያስተምሩን? ይሄ አንደበት የምትባለው ዓለም በጣም አውት ኦፍ ኮንትሮል የሆነ በነገር ሁሉ በጣም አደገኛ እንደሆነ ነው የሚያሳየን። ይህንን የሚያሳየን ኦኬ። ዛሬ ለምንድን ነው ስለዚህ ስለ አንደበት መማር ያስፈልገን? አንደበትን ስለመጠበቅ መማር ትንሽ መግቢያ ነገሮችን ዳሰስ አደርግና ወደ ዋናው ነገሬ ላይ ኋላ ላይ እመጣለሁ። ብዙ ሐሳቦች በልቤ ስላሉ ትንሽ ፈጠን ብልባችሁ መልሳችሁ ቪዲዮን ታዳምጣላችሁ። እግዚአብሔር ስሙ የተባረከ ይሁን። ክብር ለእግዚአብሔር ይሁን። በመጀመሪያ ለምንድን ነው ስለ አንደበት መማር ያለብን ብለን ስንጠይቅ አንደበት ወይም ምላስ የውስጥ ሰውነትን የሚያሳይ መስታወት ስለሆነ ነው። ምን አልኩኝ? አንደበት የውስጥ ነገርን የሚያሳይ ምንድነው? መስታወት ስለሆነ ስለ አንደበት እንማራለን። ብዙዎቻችን ብዙ ጊዜ ሰዎች ታመው ወደ ሕክምና ይሄዳሉ አይደል? ልጅ ሆናችሁ ሄዳችኋል። ብዙዎቻችን እንሄዳለን። የሚገርመው ሐኪሙ አንድ ነገር ይጠይቀናል። እስቲ አበል ይለናል። ለዚህ በጣም የጋሽ መለሰ ወጉ መጽሐፍ እስቲ ምላሴ የሚለውን ያንን መጽሐፍ እንድታነቡ ኢንካሬጅ አደርጋችኋለሁ። በጣም በብዙ ራሳችሁን እንድታዩ ይሆናል። እና ምን ያደርጉናል? እስቲ አፍን ክፈት እና ምላስን በማየት ሐኪሙ ምን ያደርጋል? ችግር እንዳለው ይነግረናል። ህመም ያለው ምላስ ብዙ ጊዜ ወደ ውጪ ወደ ፈለገው ምን አይልም፣ አይታዘዝም። ሐኪሞች እዚህ ስላላችሁ በደንብ ትረዱኛላችሁ።
ስም አልጠቅስም ግን እና እስቲ ምላስ ብለውን ከዛ የደረቀ ወይም something ወደ ውጭ መውጣት ካልቻለ ችግሩ እዛ ጋር እንዳለ ሐኪሙ የውስጡን ነገር ምን ይላል ይናገራል። ምልክት ነው ለውስጥ በሽታው እዚህ ምላሱ ጋር የሚታይ ነገር አለ። እንደዚሁም ሁሉ በመንፈሳዊውም ዓለም የምላስ በሽታ አለ። ምላስ ላይ የሚገለጥ ብዙ ነገሮች የውስጥ ነገሮች የሚገለጡት በምን ላይ ነው? በአንደበት ላይ ነው። በአንደበት ላይ ነው። አንዳንድ ምላስ አይታዘዝም። የሆነ ችግር ሲኖር በአንድ አቅጣጫ ብቻ ደርቆ የሚቀራል። አንዳንዱ ወይ በሐሜት ሊሆን ይችላል፣ አንዳንዱ በመሳደብ ሊሆን ይችላል፣ አንዱ በሆነ ነገር ብቻ ስታክ ያደርጋል። የሆነ ቦታ ላይ ችግር አለ ማለት ነው። ኢቭን የውስጥ በሽታን አንዳንድ ጊዜ ለመናገር አንድ ሰው ለምሳሌ ደጋግሞ ስለ አንድ ሰው በክፉ እያነሳላችሁ ደጋግሞ የሚነግራችሁ ከሆነ በዛ ሰውዬ ላይ ያ ሰው በልብ ውስጥ ምን አለ ጥላቻ እንዳለ ምልክት ይሆናል አይደለ? ስለዚህም እናንተም እኔ ራሴን እውነት ምላሴን ለመፈተሽ እግዚአብሔር እድሉን ሰጠኝ። ይሄንን ትምህርት ተዘጋጅ። የቱ ጋር ነው ያለው? የኔ ነገር ምኑ ጋር ነው ያለው? እኔ የኔ የውስጥ በሽታዬ በምላሴ ጋር የቱ ጋር ነው እየተገለጠ ያለው የሚለው ለማየት እግዚአብሔር እድሉን ሰጠኝ። ለእናንተም ዛሬ ይሄንን እድል እንደሰጣችሁ እግዚአብሔርን አምነዋለሁ። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ብዙ ጊዜ አንደበት ሲከፈት የውስጥ በሽታ የውስጥ ጤንነትም ሁሉ ነገር ስለሚታይ ስለ አንደበት መማር የግድ ነው ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ምላሳችን እንደ መስታወት የውስጥ ሰውነታችንን ምን ይለናል? ያሳየናል። በልባችን ትልቅ ስፍራ ለነገሮች ስንሰጥ በአጋጣሚዎች ሁሉ በቃላት ወደ ውጭ ይወጣሉ። አሁን ለምሳሌ እግር ኳስ የሚወድ ሰው ስለ እግር ኳስ ከተነሳ ዲቴል ነው የሚያወራው። እንደውም አንዳንዶች በርዝዲያቸውን ሳይቀር የተጫዋቾችን ይናገራሉ። ቁጥራቸው ምናምንማ ተውት። ሰውየውን በልብ ውስጥ ምን እንደሚወድ በቀላሉ ታውቃላችሁ። ኳስ ስፖርት እንደሚወድ በደንብ ታውቃላችሁ። ስለሆነ ሾው ከተነሳ ያንን የሚያወራ ከሆነ ልቡን እንደያዘው በዛ ታውቃላችሁ። አሁን እነዚህ መስታወቶች ወይም በሮች መውጫና መግቢያ ብቻ ሳይሆኑ ከውጭ ተሆኖ ወደ ውስጥ ያለው ነገር እንዲታይ ያገለግላል። አይደለም እንዴ? እንደዚሁ ሁሉ ሰዎች አንደበቶቻቸውን ሲከፍቱ ውስጣቸው ምን እንደያዘ ልባቸውን ምን እንደያዘ በቀላሉ መረዳት ይቻላል። ስለዚህም አንደበት ጋር የሚወጣው ነገር የሰዎችን ማንነት በትክክል ስለሚያሳይ ያንን ራሳችንንም እንድናይ እግዚአብሔር ይሄንን ያዘጋጀልን እድል ነው ብዬ አምናለሁ። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው የእግዚአብሔር ቃል በማቴዎስ 12:34 ላይ ሰው በአፉ የሚናገረው በልቡ ሞልቶ የተረፈውን ነው ይለናል። በምኑ? በልቡ የሞላውን ያንን በምኑ ያወጣዋል? በአፉ ያወጣዋል። ይሄንን ጌታ ኢየሱስ ክርስቶስ ነው የተናገረው። ስለዚህም አንዳንድ ጊዜ ሰዎች ወጥቶ የሚተርፈው ነገር በልባቸው ያለውን ያንን እንዲናገሩ ይሆናል። በቀላሉ አሁን ሜሬጅ ላይ ሰው አግብቶ እኔ እያለ መናገር ሲጀምር ስለ በሜሬጅ መካከል ያለው ዩኒቲ ሰውየው እንዳልገባው አፉ ያሳብቅበታል አይደለ? እኛ ብሎ ነው የሚያወራው። እንትን ያለ ሰው ያገባ በስነ ስርዓት እንትን የሚል ሰው ማለት ነው። እኔና ቤተሰቤ እኛ እነዚህ ነገሮች በጣም እያንዳንዱን ነገር እግዚአብሔር ለሰው ልጆች አንዱ ትልቁ ከሰጠው ጸጋ ምንድነው ብለን ስንጠይቅ በልባቸው ያለውን ቃላቶችን አሰካክቶ ሐሳቡን መግለጥ እንዲችል ለሰው ብቻ የተሰጠ ስጦታ ነው። ለማን ብቻ? ለሰው ልጆች ብቻ የተሰጠ ስጦታ ነው። ሌሎቹ ሁሉ ወይ በጩኸት ወይ በሆነ ነገር ነው እንስሶች የሚገልጡት። ግን የሰው ልጅ ምን ተሰጥቶታል? አንደበቱን ተጠቅሞ የውስጥ ነገሩን እንዲናገር እግዚአብሔር ለሰው ልጆች ብቻ ከሰጠው አንዱ ስጦታ ይሄ ነው።
ለዚህ ነው እንግዲህ ሰዎች ይሄንን የተሰጣቸውን ስጦታ አንዳንድ ጊዜ ለማያስፈልግ ነገር ይጠቀሙበታል። አሁን ብዙ ሰዎች በእግዚአብሔር መድረክ ላይም አይታችሁ እንደሆነ በሶሻል ሚዲያም ስናይ ጥሩ የመደመጥ የመሰማት እድሉ ይኖራቸውና ግን ሲያበላሹም ሲያጠፉም ወይም ለሚፈልጉት ነገር ያንን ጊፍታቸውን ሲጠቀሙበት እናያለን። ወይ እንደምንም ብለው እንዴት ወደ ሰው ኪስ እንደሚገቡ ይጠቀሙበታል፣ ወይ ደግሞ ዶሚኔት አድርገው ሰዎችን ከተጽዕኖ በታች አድርገው የነሱ ባሪያ እንዲሆኑ በዛ አንደበታቸው ምን ይላሉ ይጠቀሙበታል። ስለዚህም እግዚአብሔር በሰጠን አንደበት ምንድነው የምንሰራበት ምንድነው የምንጠቀምበት የሚለውን ይሄንን ራሳችንን እንድናይም የእግዚአብሔር ቃል ይፈልጋል። ስለዚህም ሰዎች ተከራክረው የራሳቸውን ፍላጎት የሚያሟሉበትም ይሆናል። አንዳንዴ ምን አንደበት አላግባቡ ስንጠቀምበት ተከራክረው የራሳቸውን አጀንዳ የራሳቸውን ሐሳብ ምን የሚሉበት የሚያስፈጽሙበት ራስን ከፍ ከፍ አድርጎ ሌሎችን የማሳነሻ መንገድ ይሆናል። ምን አንደበት አላግባብ ስንጠቀምበት እግዚአብሔር ስሙ የተባረከ ይሁን። ስለዚህም አንዳንዴም ደግሞ በማባበል በብዙ በሚያባብል ቃል የራስን ሐሳብ የራስን አጀንዳ ማስፈጸሚያም ይሆናል። እነዚህ ነገሮች በጣም በጥንቃቄ እግዚአብሔር አንደበቶችን የሰጠን በአግባቡና በስፍራው እንድንጠቀምበት። ለዚህ ነው የእግዚአብሔር ቃል መልካም ምላስ የሰውን ሕይወት ማነጽያ ብቻ ሳይሆን የፈውስም የደህንነትም ማዕከል እንደሆነ መጽሐፍ ቅዱስ ይነግረናል። ምሳሌ 18:21 ላይ ይላል ሞትና ሕይወት በየት ናቸው? በምላስ እጅ ናቸው። ሞትና ሕይወት በምላስ እጅ ናቸው። የሚወዱትንም ፍሬዋን ምን ይላሉ? ይበላሉ። የሚወዱትም ፍሬዋን ይበላሉ። እግዚአብሔር ስሙ ይባረክ። ያ ብቻ አይደለም። ምሳሌ 10:11 ላይ የጻድቅ አፍ የሕይወት ምንጭ ናት ይላል። የምን የጻድቅ ሰው አፍ የሞት ብቻ አይደለም የሕይወት የጽድቅ ምንድነች? ምንጭ ናት። ስለዚህም አንደበት ኋላ ላይ መጣበታለው በአግባቡ ከተጠቀምን ለብዙዎች መዳን ለብዙዎች ሕይወት ምክንያት ይሆናል። ሌላው ለምንድነው ስለ ምላሳችን ወይም ስለ አንደበት መማር ያለብን ብለን ስልን ምላስ የውስጥ ተንኮላችንንም ጭምር ወደ ውጭ ስለሚያወጣው ምን እንዳሰብን ምን እያሰብን እንዳለ አንደበታችን ስለሚያወጣው ይሄንን ካወቅን ከመውጣቱ በፊት በልባችን ውስጥ ያለውን ለማረም ለማየት በእግዚአብሔር ቃል መስታወትነት ሕይወታችንን እንድናይ ይሄንን እንማራለን። አንደበት ሰው ሐሳቡን ብቻ የሚገልጥበት ብቻ ሳይሆን የተናጋሪውን ማንነት ውስጣዊ ሰውነትና ምን አይነት ባህሪ እንዳለው የሚያሳይ ምንድነው? መስታወት ነው። ይሄንን ስንናገር ቸርች ውስጥ ብቻ እንዴት እንደምንኖር ሳይሆን ውጭም ከሌሎች ጋር አብረን ከምንሰራቸው ሰዎች ጋር ጭምር አንደበቶቻችንን እንዴት መጠቀም እንዳለብን ካላወቅን ተከትሎን የሚመጣ ነገር በሕይወታችን ዘመን ሁሉ ይሆናል። ይሄንን ኋላ ላይ በደንብ እናየዋለን። እግዚአብሔር ስሙ የተባረከ ይሁን። ከዚህም የተነሳ አንደበታችን ህብረታችንን ፍቅራችንን ምን ይላል ይመስላል። ህብረታችን ማንን ይመስላል? አንደበታችንን ይመስላል። ንግግራችንን ይመስላል አይደለ እንዴ? እግዚአብሔር ስሙ ይባረክ። ዛሬ ህብረታችን ወይም ያለን ህብረት የአንደበታችን ፍሬንም ጭምር የምናይበት ጭምር። በተለይ በህብረት አብረን ስናገለግል እግዚአብሔር ቤት ስንሆን ጤናማ አንደበት ከሌለን እንራራቃለን፣ እንለያያለን፣ እንበዳደላለን፣ ደግሞም እንነቃቀፋለን። መቼ ጤናማ አንደበት ከሌለ ልክ ጉባኤውን አትሞስፌሩን በቀላሉ በደቂቃ ውስጥ ማወቅ አይከብድም። በምን እንደተገነባ በምን በክፋት ነው በበጎ at the same time ለበጎ ነገር የምንጠቀምበት ከሆነ በቅዱሳን መካከል ምን አለ? መቀራረብ አለ፣ መቀባበል አለ፣
ደግሞ ችግሮችን በቀላሉ ተነጋግሮ ማረም አለ። እነዚህ ነገሮች ሁሉ የሚሆኑት አንደበታችንን በአግባቡ ስንጠቀም ካልሆነ ደግሞ ይሄ በትዳር ውስጥም በሉት በጓደኞች በሁሉ ቦታ ህብረታችን ወይም ሪሌሽንሺፓችን እንደ አንደበታችን ቅኝት ልክ የተወሰነ። አሜን ሃሌሉያ፣ እግዚአብሔር ስሙ የተባረከ ይሁን። ስለዚህም አንደበት የተናጋሪውን የአእምሮ ምን ያክል እንደበሰለ የሚያመለክትም ነው። ምን አንደበታችን ለዚህ ነው ምሳሌ 10:13 ላይ የሚለው በአእምሮ የበሰሉ ሰዎች በማስተዋል ምን ይላሉ? ይናገራሉ ይላል። አእምሮአቸው የበሰለ ሰው አንደበቱን በምን ይጠቀማል? በማስተዋል ይናገራሉ። ባለማስተዋል የሚናገሩ ከሆነ አእምሮአቸው የቱ ጋር እንዳለ የአእምሮአቸውን ብስለት ያሳብቅባቸዋል። ምናቸው? አንደበታቸው። የሚገርመው ብዙዎቻችን የማንነታችን መገለጫ ለማድረግ ብዙ የምንሞክረው ፊዚካሊ ውጫዊ ነገር ላይ አንዳንዴ ውስጥ ባዶ ሲሆን በልብስ አሸፍኑትም። ውስጥ ጤነኛ ሳይሆን በብዙ ድርብና በጌጣጌጥ ልንሸፍኑ አንችልም። ምንም ደህና ለብሻለሁ። አሁን ለእናንተ እንደው ለእይታም እንደው አይን እዚህ ጉባኤውንም ሪስፔክት ከማድረግ አንፃር እንደው ጠመም አድርጌ እንደዚያው መጥቼ ቢሆን ሁላችን ምን አለበት እቺን ነገር ምን ቢላል አውርደው። አንዳንዳችሁ እንዲህም ልትሉ ትችላላችሁ፣ አውርደው እንጂ ምናምን ልትሉ ትችላላችሁ። አሁን ይሄ ውጫዊውን ነገር ብቻ ነው የሚገልጠው። ብዙ የውስጣችንን ባዶነት በልብስ ብዛትና በጌጥ ብዛት ምን ልንሸፍነው አንችልም። ለዚህ ነው ብዙ ሰዎች በቁስ ባለጸጎች ናቸው፣ በአእምሮ ድሃ ናቸው። እግዚአብሔር ካረገን አልቀረ በውስጥ ማንነታችን ያበልጽገን። የውስጥ ውበት ውጫዊውን ነገር ይሸፍናል ወገኖች። ውስጣችን ውበት ካለው ልክ ከአንደበታችን ሲወጣ ሰዎች በለበስነው ባለን ነገር ሳይሆን ባለን ቅንነትና ለእግዚአብሔር ባለን ፈራሃ እግዚአብሔር ሰዎች ሪስፔክት ያደርጉናል፣ ይወዱናል። ለዚህ ነው እግዚአብሔር ቃል ሲናገር ማንም ቢናገር እንደ እግዚአብሔር ቃል ምን ይበል ይናገር። ለመደመጥ ጥሩ ቃላት ማሰካካት አይደለም፣ ስንናገር እንደ እግዚአብሔር ቃል እንናገር። አሜን ነው። ይሄ የንግግር ችሎታ የምናሳይበት ሳይሆን የእግዚአብሔርን ሐሳብ የምናገለግልበት ቦታ ነው። እግዚአብሔር ስሙ የተባረከ ይሁን። እውነቱን እንነጋገር ካልን ሰዎች በቅንነት ለመናገር እየፈለጉ ቢሳሳቱ እንኳን በእያንዳንዳችን ውስጥ ያለው የእግዚአብሔር መንፈስ አንድ ስለሆነ አቃንተን እንድንሰማ እግዚአብሔር እድሉን ይሰጠናል። አሜን አሜን። እኔ ስንት ተሳስቻለሁ እዚህ ቦታ ላይ፣ ግን እግዚአብሔር ይባረክ፣ መንፈስ ቅዱስ ይባረክ። እያቃና ብዙዎቻችሁን አቃንቶልኛል። በንግግሬ ስላልተሰናከላችሁ እግዚአብሔርን ስለእናንተ አመሰግናለሁ። አሁንም ዛሬ አንዱ የጸለይኩት ምን እንደሆነ ታውቃላችሁ? ጌታ ሆይ ስለ አንደበት መስተካከል እየተናገርኩ በዚህ ንግግር ሰዎች እንዳላሰናክል እርዳኝ ብዬ ነው። ስለዚህ ነው የጸለይኩት። ለምን በጎ ሕሊና ከሌለ ለምን እንደው እሳት አታወርዱም? ለምን እንደው ከሰማይ ተቀብላችሁ አታቀብሉም? ሰዎች አይቀበሉም። አንዳንዴ አንዳንድ ጊዜ የሰዎችን ልብ የሚዘጋው ሰይጣን ብቻ አይደለም፣ መንፈስ ቅዱስም ይዘጋል። የማይሆን ነገር እዚህ ጋር ሲነገር ምን ያደርጋል? ሄዶ መንፈስ ቅዱስ የሰዎችን ልብ ለምን ይጠነቀቅልናል? ከንቱ ዝም ብለን ተሰነካክለን በቤቱ እንዳንወጣ እግዚአብሔር ቆይ ይሄንን ምን ላድርገው ዲሊት ላድርገው በአእምሮ ውስጥ ይላል። እግዚአብሔር ስሙ ይባረክ። መንፈስ ለምን መሰላችሁ? ከአንዱ መንፈስ ጠጥተናል። ለዚህ እኮ ነው ማንም ትንቢት ቢናገር ያ የትንቢቱ መንፈስና የሚመረምረው መንፈስ ምንጩ አንድ ነው። ከአንዱ መንፈስ ስለጠጣን
እንደ ብሉይ ኪዳን በል የእግዚአብሔር አፍ ሆነን አትሰማም ዝም ብለህ ስማ ምልህም ብለን ማንንም ማስፈራራት አንችልም። ደስ የሚለው ትንቢት የሚያናግረው የእግዚአብሔር መንፈስ ቁጭ ብሎ ደግሞ ሲያዳምጥ በዛው ሰው ውስጥም ያለው መንፈስ አንድ አይነት መንፈስ ነው። ከእግዚአብሔር ከሆነ መንፈስ ቅዱስ ራሱ ኮንፈርም ያደርግልናል ይሄ ከኔ ነው ብሎ ማለት ነው። አሜን። እግዚአብሔር ስሙ የተባረከ ይሁን። ስለዚህም አንደበት የሰውን ሞኝነትም ያሳያል። አንዳንዴ ምን አልኩኝ? አንዳንድ ጊዜ ሰዎች ሲናገሩ የቱ ጋር እንዳሉ ሞኝነታችን ጭምር ምን ያሳብቅብናል። ስለዚህ ወገኖቼ ቅድም አንዱ የረሳ ነው መከበር በከንፈር የሚባል ነገር አይደል? አንዱ ምሳሌ እሱ የሚባለው መከበር በምን በማየው መንገድ ካልከፈትከው አንደበትን ከዘጋ ዝምታም አንዳንዴ እንደ ጠቢብ የሚያስቆጥርበት ጊዜ አለ። ጌታ ኢየሱስ እንኳን ለተጠየቀው ሁሉ ለሁሉም አልመለሰም። አንዳንድ ጊዜ መከራችሁን አትዩ። ለተነሳው ኢሹ ሁሉ የሆነ ሐሳብ ለመስጠት መከራችሁን አትዩ። ዝም ማለትም አንዳንዴ ጥበብ ነው፣ ማስተዋል ነው። ተናግሮ ከማበላሸት ዝም ብሎ ከስህተት ቢማርስ ሰው ደግሞ በክርስቶስ አካል ውስጥ በቤተ ክርስቲያን ውስጥ አንደኛ የሆነ ሰው የለም። አንደኛ እርሱ ብቻ ነው፣ መንፈስ ቅዱስ ብቻ ነው። ዛሬ እዚህ ጋር ቆሜያለሁ፣ ነገ ቁጭ ብዬ የመማር እድሉ አለኝ። ስለዚህ መንፈስ ቅዱስ እንደወደደ መጠን ጸጋን ከፍሎ ስለሚሰጥ ከሰጪው ማንነት እንጂ ከተቀባዩ ማንነት አንጻር አይደለም ነገሮች የሚሆኑት። እግዚአብሔር ስሙ የተባረከ ይሁን። ስለዚህም መጽሐፍ ቅዱስ ይሄንን ነው የሚለው ምሳሌ 10:18 ላይ ሐሜትን የሚያሰራጭ ሰው ሞኝ ነው ይለናል። ምንን? ሐሜትን የሚያሰራጭ ሰው ሞኝ ነው። ሲያማ ሲነገር ማንነቱ ነው እየተገለጠ ያለው አይደል? ልክ ስለ አንድ ሰው ሲናገር ቀጥሎም እኮ ይሄ ሰውዬ ስለኔም ሄዶ እንዲህ ነው የሚያወራው ይሄ ሰው ምናምን ብሎ ትዝብት ውስጥ ነው። እስካሁን ደህና ነን አይደል? እሰይ እንኳን ደህና ሆናችሁ፣ እንኳን ደህና ሆነ። እግዚአብሔር ስሙ የተባረከ ይሁን። አንደበት የሰውን ክፋት ጭምር ይገልጣል። ምሳሌ 16:24 ላይ ምናምንቴ ሰው ክፋትን ይምሳል፣ በከንፈሩም የሚያቃጥል እሳት አለ ይላል። በከንፈሩ ምን አለ? የሚያቃጥል እሳት። አንዳንድ ሰው የሆነ ነገር ሲለቅባችሁ እንቅልፍ ሁሉ እስኪነሳችሁ ይለበልባችኋል። እግዚአብሔር ከእንደዚህ አይነት ሰዎች ይጠብቃችሁ። እንቅልፍ የሚነሳ ምላስ የውስጥንም ውበት የሚያሳይ ነው። በውስጡ ጤናማ የሆነ ሰው እውነትን የያዘ እውነትን የሚኖር እሳሳታለሁ ብሎ አይፈራም። ብዙ ጊዜ እኔ በዲቪ በተለያየ ነገር በውሸት በምናምን አንዳንድ ጊዜ ሰዎች ሲጋቡ የሚያጠኑት ነገር ብዛት አይታችኋል። ኢንተርቪውም አንዳንድም እኛም አልፈንበታል። እግዚአብሔር ምሕረት ስላደረገልን በቤቱ አለን እንጂ አንዳንድ ያስገባናቸው ኬዞች ምናምን ደግመን አጥንተና ለምን? ውሸት ስለሆነ። እውነት ከሆነስ ኤኒ ታይም እውነት በጠየቋችሁ ሰዓት እስቲ ላስብበት ነው እንዴ ምናምን አንልም። እኛ ውስጥ ነው ያለው። ከዚህ ምንጩ እዚህ ጋር ነው። ስለዚህ ወገኖቼ እግዚአብሔር ሁሉን ያያል። ችግሮችን የፈጠርንበትን ወይም ደግሞ የተሳሳትንበትን ምክንያት ለእግዚአብሔር ከማስረዳት እግዚአብሔር ያሳርፈን። ጌታ ሆይ እንዴት መሰለ ብለን መከራችሁን አትዩ። እግዚአብሔር ልብና ኩላሊትን ይመረምራል። ሁሉን ስለሚያውቅ ግድ የለም ይሄው እንዲህ ነው ይበሉት። መትረፍ ትፈልጋላችሁ? መዳን ትፈልጋላችሁ? በቃ እኔ ማለት ጌታ ሆይ ይሄው እኔ ብዙ ቀን ተፈውሻለሁ፣ እንደዛ ብዬ ብዙ ቀን ነፃ ወጥቻለሁ። እግዚአብሔር ነፃ ያወጣል። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ንግግራችን ብቻ ሳይሆን ዝምታችንም አስፈላጊ የሚሆንበት ጊዜ አለ። ምናችን? ለዚህ ነው ስለ አንደበት መማር ያስፈልገን። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው እኔ እንዳንተ ልክ ሰው ዝም ሲል
ሲሰድባችሁ ሲዘልፋችሁ በመስሪያ ቤት በቃላት በተለያየ ነገር ሲሸነቁራችሁ ዝም ስትሉ እኔ እንዳንተ አይደለሁም ራሴን ገዝቼ ይሄን ማለፍ እችላለሁ እያላችሁ ከደና ጥፊ ይበልጣል። ግልጽ ነው። ዝምታ አንዳንዴ ወርቅ ነው ይባላል። አሁን በዚህ ዘመን አይ ቲንክ እንቁ ሳይሆን አልቀርም። እግዚአብሔር ስሙ የተባረከ ይሁን። ክብር ለታረደው በግ ለኢየሱስ ክርስቶስ ይሁን። ጌታም ለጠየቁት ሁሉ አልመለሰም። ለፈለጉት ሁሉ ደግሞ ለምን እንደሚፈልጉት ለሚያውቃቸው ራሱን አላስገኘም። ነገር ግን ለሚያስፈልጋቸው ራሱ ፈልጎ ራሱን ገልጦላቸዋል። እግዚአብሔር እንዲያርግላችሁ። እግዚአብሔር ስሙ የተባረከ ይሁን። ለዚህ ነው የእግዚአብሔር ቃል ቅድም ባነበብነው ክፍል ላይ ከናንተ ብዙዎች ምን አይሁኑ አለ? አስተማሪዎች አይሁኑ። ለምን? የባሰውን ፍርድ እንድንቀበል ታውቃላችሁና። ይሄንን ያዕቆብ ራሱንም ጨምሮ ነው የሚናገረው። አይገርም? ብዙዎቻችን የባሰው ምን ፍርድ። እስቲ ከጎናችሁ ያለውን ሰው ለመስማት የዘገየ ለማዳመጥ የፈጠንኩን በሉት። በዚህ ጌታ ይባርክ በሉት። እስቲ ለመናገር የዘገየ ለማዳመጥ ብዙዎቻችን አላስተዋልንም። ገልብጬ ስነግራችሁ ተስማምታችኋል። እኔም ተሳስቼ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህም ብዙ ጊዜ አሁን ዘመኑ ግን የጠየቀው ነገር ምንድነው? ብዙ ሰዎች ለመናገር ምን ያሉ ናቸው? ምን ያልነን? የፈጠንን ለማዳመጥ ጊዜም እኔ አንዳንድ ጊዜ ከአንዳንድ ሰዎች ጋር እንደዚህ ስታወሩ እየተናገራችሁ ያላችሁ መልሱን ነው የሚያዘጋጁት አይምሯችሁ ውስጥ። ሰምቶ መመለስ ከብዙ ስህተት ይዳረጋል፣ ያተርፋል። ግን የሰሙ መስሎ መልስ ማዘጋጀት ለስህተት ይዳረጋል። እግዚአብሔር በዚህ ማስተዋል ይባርከን። ስለዚህም የባሰውን ፍርድ እንድንቀበል ታውቃላችሁ ነን። ሁላችን በብዙ ነገር ምን እንላለን? እንሰነካከላለን። ምናችን? ሁላችን በተለያየ ነገር እየተሰነካከልን ዛሬ ላይ ደርሰናል። እንደ መሰናክላችን ብዛት ያልፈረደብን እግዚአብሔር ስሙ የተባረከ ይሁን። እንደ ተሰናከለ የሚያውቅ ሰው ሰዎች ሲሰናከሉ እንቅፋት ያነሳል እንጂ እዛው አይጨንባቸውም ድንጋይ። ለዚህም በቃል የማይሰናከል ማንም ቢኖር እርሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል። ስጋውን ምን ሊገታ የሚችል ሰው አለ ማለት ነው። ስለዚህም በምን በቃል መሰናክል አለ። በንግግሮቻችን መሃል ብዙ ምኖች አሉ፣ ስህተቶች አሉ። ችግሩ ብዙ ሰው ሲሳሳት ስህተቱን በስህተት ለማረም መሞከሩ። ያልኩት ብለን በቀላሉ ሶሪ ልል የፈለኩት እንደዚህ ነው ብሎ ከመገላገል ይልቅ ያልኩት ኮንፈርም እንደውም እርግጠኛ ለመሆን በሚያደርገው ሂደት መራርነት ክርር ወዳለ ነገር ውስጥ ስለሚገባ ህብረትን ያበላሻል። ለዚህ ነው ስለ ምላስም በጣም የሚገርመው ከትልቅ መርከብና ከአንድ ጉልበታም ፈረስ ጋራ ነው አብሮ ያስቀምጣል። ፈረስ ጉልበታም ነው። ፈረስ ውሃ ጋር ጎትታችሁ ልታደርሱት ትችላላችሁ መርታችሁ። ማጠጣት ግን አፉን ከዘጋ አይቻልም። መርከብ ትልቅ ነው፣ ግን ትልቅ ሆኖ በትንሽ መቅዘፊያ ወደ ተፈለገው ይነዳል። አንደበታችን በጣም ትንሽ ነች፣ ግን አካላችንን ሁሉ ይመራው። የሚገርመው እከሌ ምን አለ ይባላል። ምን አለ ያለው እንጂ ፊዚካሊ የለበሰው ቁመናው ምኑ ኤቭሪቲንግ በዜሮ ተጣፍቶ አንደበቱ ምን አለች ነው።
ይገርመው እንደፈለገች ተናግራ በአጥንቶች መሃል ራሷን ትደብቃለች። እሷ ባወራችሁ ፊት ይጠፈጠፋል፣ ጀርባ ይመታል አይደል? ግንባር ይፈነከታል። እሷ በሯን ዘግታ ጸጥ። አይታችኋል? መከራውን የሚያየው ሌላው አካል ነው የሚደበደበው። ትንሽ ነች። የሚገርመው መጽሐፍ ቅዱስ እቺ ትንሿ ነገር በቃ በዚህ አካል አመፀኛ ዓለም ሆናለች። እስቲ ብዙዎቻችን በራሳችን አንደበት እኮ ብዙ ነገር ደርሶብናል። አላስፈላጊ ዋጋ ከፍለናል። ሰይጣን ደግሞ እቺን በደንብ ይፈልጋል፣ አድቫንቴጅ ይወስድበታል። ሳት ስትል አንዳንዴ ጠላት ሰዎች ያልገባን ነገር በተለይ በአገልግሎት ላይ ቀደም ያለን ሰዎች የማይገባንን እንድንናገር ያደርግና የሰዎች ጆሮ ደግሞ በደንብ እንዲያስተውሉት ያደርግና ምን ያደርጋል? እኔ ብለን ስንናገር አንተ ከዛ ልክ ያችን የተናገርናትን በዛችው ቃል እንጠመድና በዛ ቃል ስንወድቅ 100 ሰዎች ከሰሙ 100 ሰዎች ጋር ሰይጣን ከመታገል ይልቅ አንዱን ከዘረረው 100ዎቹን በዜሮ ያወጣቸዋል። ለዚህ ነው ቸርች ውስጥ አገልጋዮች መስመር ሲስቱ the whole congregation ምን ይላል? ይስታል። አገልጋይ ሲወድቅ ሁሉን ይዞ ይወድቃል። ስለዚህም እንደ አገልጋዮችም ስለምንናገረው ነገር ጥንቃቄ ልናደርግ ይገባናል። ፈጠን ልበል፣ ብዙ ሐሳቦች አሉ ብያችኋለሁ። ኦኬ፣ ለምንድነው አንደበትን መግራት ያስፈልገው? እነዚህን ቁም ነገሮች በደንብ አዳምጡልኝ። ብዙ ዘመን በእግዚአብሔር ቤት ቆይተን ሊሆን ይችላል፣ ብዙ አገልግለን ሊሆን ይችላል፣ ብዙ የእግዚአብሔር ስም በእኛ ላይ ተጠርቶ ሊሆን ይችላል። ለምንድነው አንደበትን መጠበቅ የሚያስፈልገው? በመጀመሪያ ደረጃ አምልኳችን ከንቱ እንዳይሆንብን። ምናችን አልኩኝ? የእግዚአብሔር ቃል ሲናገር በያዕቆብ 1:26 ላይ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር እርሱ አምልኮቱ ምንድነው? ከንቱ ማለት ምን ማለት ነው? አንድ ሰው ይነግረኛል? ባዶ ማለት ነው፣ ምንም ማለት ነው። ስለዚህ የትኛውም አምልኮ እጆቻችን አንስተን ብናመልክ፣ ብዙ ነገሮችን ብናደርግ፣ ትላልቅ ቃላቶችን ብንናገር አንደበታችንን መግታት ካልቻልን በእግዚአብሔር ቃል እይታ እኛ ስንታይ ይሄ አምልኮን አልቀበለውም ብትባሉ በጣም እኮ የሚያሳዝን። አንደበትን መግታት የሚያስፈልገው አምልኳችን ከንቱ እንዳይሆን፣ እግዚአብሔር የሚጸየፈው አምልኮ እንዳይሆን፣ እግዚአብሔር የማይከብርበት አገልግሎት እንዳይሆን ወገኖቼ ለአንደበቶቻችን ጠባቂ ልናኖር ይገባል። ምን መናገር እንዴት መናገር እንዳለብን ካላወቅን በእግዚአብሔር ቤት ውስጥ እያለን ገና ጌታ ሆይ ላከኝ፣ እንደዚህ አይነት ቦታ እንትን በለኝ፣ ቤት ውስጥ ያለውን እያወጣን ከውጭ ቢመጣ ምን ዋጋ አለው? ስለዚህም በእግዚአብሔር ቤት ውስጥ ስንኖር በምን አይነት ስርዓት መመላለስ እንዳለብን አንደበቶቻችንን ካልገዛን ወገኖች አደጋ ውስጥ ነው ያለነው። የሩቅ አይምሰላችሁ። እንዴት እንደዚህ ማቴዎስ ላይ እኮ ይሄንን ነው የሚለው፣ ጌታ ሆይ በስም አጋንንትን አላወጣንምን? በስም እንዲና እንዲህ አላረግንም? ሚራክል አላረግንም? እሱ ግን እነማን ናችሁ? አላወቅኳችሁ። ምን አላልኳችሁ? አላወቅኳችሁ። እናንተ ማን ናችሁ? ጉዳዩ አክቲቪቲ አይደለም ማለት ነው። ስለዚህ ወገኖቼ በእግዚአብሔር ቤት ውስጥ አምልኳችን እንዲህ ዘመን አስቆጠረን በቤቱ እየተመላለስን አንደበቶቻችንን ባለመግታት ምክንያት አምልኮቱ ከንቱ ነው። ያዕቆብ ደስ ይለኛል፣ ፕራክቲካል ነው፣ የተግባር እንትን ግልጽ የሆነ ነገር ነው የሚናገረው። ስለዚህ ከእንግዲህ በኋላ እግዚአብሔር በረዳን መጠን በእግዚአብሔር ቤት ውስጥ ስንኖር አንደበቶቻችንን ልንገዛ ያስፈልጋል። አንደበትን መግራት በጣም ቬሪ ኢምፖርታንት። ቅድም ባነበብነው ክፍል ላይ አይታችሁ እንደሆነ
አንደበት የፍጥረትን ሩጫ ምን ይላል? ያቃጥላል። የብዙ ሰዎች የብዙ አገልጋዮች ሩጫ የተቃጠለው በሰይጣን አይደለም ወገኖች፣ ከቅዱሳን አንደበት በሚወጣ ንግግር ብዙዎች ከሩጫ ወጥተዋል፣ ተሰናክለዋል፣ ጥግ ይዘዋል። ስለዚህ ለምንናገረው ነገር ንግግር ይውላችሁ ሰው እየኖረ ሲናገር ያምራል፣ ንግግሩም ይከብዳል። ብዙ እየተናገረ ግን ኑሮ ከሌለ ቀርበው እስኪያዩን ነው። ካዩን በኋላ ያዩን ሁሉ ይንቁናል። አትሊስት ንግግራችን ትንሽ ኑሯችን ግን ይተልቅልን። የዛን ጊዜ ክርስቶስን ሰዎች በሕይወታችን ስለሚያዩት። ሌላው ለምንድነው አንደበትን መግዛት የሚያስፈልገው ብለን ስንጠይቅ እነዛን መልካም ቀኖች ለማየት። ኧረ ሃሌሉያ! ጌታን ትናፍቁታላችሁ ወገኖች? እርሱም ማየት ትፈልጋላችሁ? ከፈለጋችሁ የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ ሕይወትን ሊያይ የሚወድ ሕይወትን ሊያይ መልካሞቹንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ዋው! ይሄ እኮ ወገኖች፣ ይሄ መልእክት እኮ ላመኑ ሰዎች ነው። ያዕቆብ እኮ የላከው ለዳኑ ሰዎች እኮ ነው። ሁላችንም እርግጠኛ ነኝ ጌታን ማየት እንደምንናፍቅ፣ ደግሞም እግዚአብሔር ለኛ የወሰነው ለኛ ያየውን ነገር ለመውረስ እነዛን ደጋግ ቀኖች ማየት እንፈልጋለን። እነዛ ደጋግ ቀኖችን ለማየት ግን አንደበታችሁን ከክፉ ከልክሉ። ለምን? አንደበት የፍጥረትን ሩጫ ብቻ አይደለም የራሳችንንም ሩጫ ያቃጥልብናል። አንዳንዴ እኔ አንድ ወንድም ነበረ፣ እግዚአብሔር ምሕረቱን አሁንም ያርግለትና ልክ አንድ ነገር እያወራ ኧረ የማውቀውን ነገር እየነገረኝ ኧረ እሱ ነገር እንደዛ አይደለም፣ ትክክል አይደለም፣ እንዲህ ነው እያል ነው እንዴ ብሎ ሌላ ውሸት ይቀጥልልኝ ነበር። ገባችሁ የምለው ነገር? ምንም እንኳን አይሰቀጥጣቸውም። አንዳንድ ሰዎች ከአንደበታቸው ለሚወጣው ነገር ምንም ጉዳያቸው አይደለም። ከዛ ጌታ ሆይ የዚህ ሰው ስልክ ሁለተኛ አይደውልብኝ ብዬ እግዚአብሔር አቆመልኝ። ስነግሩት እውነቱን እየነገራችሁት እንኳን መልሶ ሌላ ውሸት፣ ሌላ ትክክል ያልሆነ ነገር የምታውቁትን ነገር አሳምሮ ሲያቀርቡላችሁ ኖ በሉ። ልንገራችሁ፣ አብራችሁ ከምትጠፉ ስልኩን አጥፍታችሁ ብትገላገሉ ይሻላል። ፓስተር አበጆ ባለፈው የማይሆን ምግቡን ዝም ብዬ በልቼ እኔን ከሚያጠፋኝ እኔን ከሚደፋኝ ልድፈዋልና ደፋው፣ መድፋት ጀመርኩኝ እንዳለው ማለት ነው። አንዳንድ ወሬዎች ቶሎ የሚደፉ ናቸው። እኛን ሳይደፉን ቶሎ መገላገል አለብን። ሲሰነብቱ በተለይ እንደ እርሾ ይቦካሉ። አይደንቲቲያችንን ማንነታችንን ያጠፉብናል። ስለዚህም ወገኖቼ ምን አለበት እንደዚህ አብረን እንዳማረብን እዛም እንድንገናኝ ይሄንን እውነት እየተነጋገርን እነዛ ደጋግ ቀኖችን ለማየት ከፈለግን እውነትን እንነጋገር። እውነትን እየተነጋገርን እግዚአብሔር ባየልን ልክ እዛ እንድንሄድ አንደበቶቻችንን ልንገታ ይገባል። ለዚህ ነው ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ምን ይበል? ይከልክል። ሌላው ለምንድን ነው አንደበቶቻችንን መጠበቅ መግራት ያለብን ስንል የኛ ፈጥኖ መናገር የእግዚአብሔርን ጽድቅ ስለማይሰራ። አንዳንድ ሰዎች ልክ የተጻፈውን ታሪክ ይደግማሉ። ክርስቶስ በመጣበት ዘመን ስለ ነቢያቶች እየኮነኑ ስለ እግዚአብሔር እየተቆረቆሩ
የእግዚአብሔር ልጅ ኢየሱስን ይሰቅሉት ነበር። ስለ እግዚአብሔር ቀንተን እግዚአብሔር ደሙን ያፈሰሰለትን ልጁን እንዳናሰናክል እፈራለሁ። ስለዚህም አንዳንድ ጊዜ እውነት ነው እኔ አሁን እንደ ደካማ ጎን ቢቆጠርብኝ ነገሮች ትክክል እንዳልሆኑ ሳውቅ እቆጣለሁ። ሁሉ ነገሬ ይቀያየርብኛል። ግን ለራሴ ጥቅም የኔ ጥቅም ስለጎደለ ሳይሆን የእግዚአብሔር ቤት ስራ ሲበላሽ መጽሐፍ ቅዱስ እንደሚል ተቆጡ ይላል። ግን በቁጣችሁ መሃል ምን አይግባ? ሲሰነብት ነው አደጋው። ሲሰነብት እየቦካ ይበዛል። በጎ ነገር መልካም ፍሬ ብቻ ሳይሆን ክፉ ፍሬም ይበዛል። በዘር ውስጥ የመብዛት ሕግ አለ። ስለዚህም ከዛ እግዚአብሔር እንዲጠብቀን ዕለት ለራሳችን እየገራን እዚህ ነው ያዕቆብ ላይ ለፍጥረቱ የበኩራት አይነት እንሆን ዘንድ በእውነት ቃል አስቦ ምን አለን? ወለደን። ስለዚህ ይላል ያያይዘዋል። ሌላኛውን ምዕራፍ 1 ቁጥር 18 እና የሚቀጥለውን ቁጥር 19 ያያይዘዋል። እኛ የተፈጠርነው የፍጥረቱ ምን እንሆን ዘንድ ነው? በኩራት እንሆን ዘንድ ነው። ምን ያለው በኩራት ማለት የመጀመሪያ አይደል? ምሳሌ የሚሆን ቀዳሚ የሆነ ማለት ነው። በኩራት ለዚህ ፍጥረት ሁሉ በኩራት እንሆን ዘንድ እግዚአብሔር አስቀድሞ በእውነት ቃል አስቦ ምን አለን? ወለደን። ስለዚህ እንደዛ ከተወለድን ይሄ ከሆነ ፖዚሽናችን የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት ምን ያለ የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህም ለመስማት ምን ያለን የፈጠነን ለመናገር የዘገየን። አንዳንድ ጊዜ እኔ አንዳንዴ ልክ ነገሮችን እንደሰማው ሪአክት ላደርግልና ትንሽ ጊዜ በገዛው ቁጥር ነገሩ እየበራልኝ ይመጣል። ወየው እግዚአብሔር ከጉድ አወጣኝ። አውጥቼው ቢሆን ብዙ በትዳር መካከል በአገልግሎት መካከል ትልቁ አደጋው እንደመጣ ትንሽ ፕሮሰስ ብናደርግስ፣ ትንሽ ጊዜ ራስን ዞር ብንልስ፣ ትንሽ በቃ ጌታ ሆይ እንደምንም ስጋችንን በጥርሳችን ነክሰን ይሄ ግንፍል የሚልብን ነገር እስኪያልፍ ብንጠብቅስ፣ ካለፈ በኋላ አይኖቻችን እየተከፈቱ ሲሄድ ወይ እግዚአብሔር ከጉድ አዳነኝ። ቶናችን ራሱ ይቀየራል አይደለ? ቶናችን ልንናገርበት ያለውን ቶን ቀዝቀዝ ለስለስ እናደርገዋለን። በቁጣዬ ያናደድኳችሁ ደማችሁን ያፈላው ሰዎች ካላችሁ ምህረት አድርጉልኝ። እርስ በርሳቸውም እንዲሁ ምህረት ተደራረጉ። እግዚአብሔር ስሙ የተባረከ ይሁን። ሌላው አንደበታችንን መግዛት የሚያስፈልገን ከአንደበታችን ፍሬ ለመጥቀም ከምናችን አልኩኝ? ከአንደበታችን ፍሬ ለመጥቀም። አንዳንድ ሰው ብዙ ነገር ለፍቶ ሰርቶ ገንብቶ በትንሽ ንግግር አፈር ከድም ያበላው። ከዛ የሆነ ልጆች ሆነ እንዲህ እንላለን፣ ጨዋታ አለቀ፣ ዳቦ ተቆረሰ፣ ጨዋታ አለቀ፣ ጨዋታ ፈረሰ፣ ዳቦ ጊዜ ወስድን የሰራናቸውን ቤቶች ፍርስርስ አድርገን ወደ ቤት እንሄዳለን። መንፈሳዊ ዓለም እንደዛ አይደለም። እኛ ካቆምን ሌሎቹ የሚቀጥሉበት ነው። እኔ ከሌለው ሁሉ ነገር አይኖርም ማለት አይደለም። እኛ አይገርማችሁም? አሁን የምንኖርባትን እችን ዓለም ስንት ሺህ ሰው ኖሮባታል።
ሁሉ ግን ርስቴ የኔ ቦታዬ ምናምን ሁሉ ግን እየረገጧት ዛሬ ሁሉም ከምድር በታች ናቸው። አይገርምም? ስለዚህም this is opportunity ጥሩ እድል ነው። ከጎን ሰው መኖሩ ራሱ የምታወራው ሐሳብን የምታካፍለው ሰው መኖሩ እግዚአብሔር እድለኛ ነን። አንዳንዶች ብቻቸውን እያወሩ የሚሄዱ እንዳሉ ማሰብ። በዚህ ነው ምሳሌ 12:14 ላይ የሰው ነፍስ ከአፉ ፍሬ መልካም ነገርን ትጠግባለች፣ ሰውም እንደ እጁ ስራ ዋጋውን ይቀበላል። ስለዚህ አንደበታችን ላይ ጠባቂ የምናኖረው በጎ ከተናገርንበት በጎ ነገር ሊመጣ፣ ክፉ ከተናገርንበት የክፋት አይነት ሊመጣ። ስለዚህም ሰው የሚበላው የምኑን ፍሬ ነው? የአንደበቱን ፍሬ ነው። እግዚአብሔር ቢረዳን ከእንግዲህ ለንግግሮቻችን ለምን በተለይ አብረን ስናገለግል፣ በተለይ አብረን እግዚአብሔርን ስናመልክ ሁለት ያስበን አንዴ እንናገር። ከተናገርን በኋላ እናስብ። ግልጽ ነው የምለው ነገር። ተናግሮ ከመጸጸት ድማሚቱን አፈንድቶ እዛው ውስጥ ደህናውን ነገር መናገር ከጉድ ያተርፈናል። እግዚአብሔር ስሙ የተባረከ ይሁን። እስካሁን አብረንናል፣ እየተጓዝን ነው። መርከቧ እየሄደች ነው፣ እኛም እያመለጥን ነው። እግዚአብሔር ስሙ የተባረከ ይሁን። ኢየሱስ ክርስቶስ በስራ ላይ ነው፣ እየሰራ ነው አይደል? እኔ ውስጤ ሲሞግተኝ ነበር ሳምንቱን ሙሉ። አሁን ይሄንን ዝም ብለን አሁን በዚህ ሰዓት በቃ እንዲና እንዲ ብለን የምንወስንበት ብቻ ነገር ሳይሆን የምናብሰለስለው ነው። ነገ ተነገ ወዲያ እግዚአብሔር በተለያየ አገልግሎት የተለያዩ ጸጋዎችን በህይወታችን ቢገልጥ ብዙ ሰዎች ጸጋ ሳይጎላቸው መልካም ነገር በህይወታቸው መገለጡ ሳይጎላቸው በንግግሮቻቸው ብዙ ነገር ያበላሻሉ። ከእንደዚህ አይነት ሰዎች እንዳንሆን ወገኖች፣ ስለ ጸጋ ስጦታው እግዚአብሔር ምን አይልም፣ አይጸጸትም። ከኛ መልካምነት የተነሳ አይምሰላችሁ ጸጋ የሚገለጠው ሰጪው እንካ ብሎ እንደሰጠ አቢውዝ ካረግ ነው በልመልስልኝ ማለት ይችላል። የትኛው መልካም ነገር ተገኝቶብን ቢሆን ከእግዚአብሔር መልካምነት የተነሳ ወደኛ የመጣ እንጂ ከኛ መልካምነት የተነሳ ስለተሻልን አይደለም። ሁላችን በአንዱ በክርስቶስ ኢየሱስ ደም ምን ያለን የተዋጀንን እህት ወንድሞቻችን እንድናገለግልበት እግዚአብሔር ጸጋን ሰጥቶናል። ስለዚህም እግዚአብሔርን ታዳሺ እስካሁን ድረስ አንደበቴ ብዙ ነገር አበላሽቷል። አሁንም ነገም እንዳላበላሽ ምንም ዋስትና የለኝም። ምን ይሻለኛል ለምትሉ ሰዎች አንድ የምስራች አለኝ። አሜን አይባልም? የእግዚአብሔር ቃል እንግዲህ መመሪያችን የእግዚአብሔር ቃል አይደለም? ልክ እንደኛ ብዙ ምዕራፎችን ሄደ አንድ የእግዚአብሔር ሰው እናያለን በመጽሐፍ ቅዱስ ውስጥ። ኢሳይያስ ይባላል። 6 ምዕራፎችን ወዮልሽ እያለ ሄደ። ምን እያለ አልኩኝ? ወዮላችሁ ባትመለሱ እያለ ብዙ ምዕራፎችን ሄደ። 6ኛው ምዕራፍ ላይ ግን እግዚአብሔር አገልግሎቱ እንደዛ እንዲቀጥል አልፈለገም። ምን አልኩኝ? ሕይወቱ ምልልሱ በዛ መንገድ እንዳይቀጥል ስለፈለገ እግዚአብሔር ለኢሳይያስ ራሱን መግለጥ ነበረበት። ምን አለ? ራሱን ገለጠለት። እስቲ ክፍሉን እናንብበው። ኢሳይያስ 6 እግዚአብሔር ስሙ የተባረከ ይሁን። ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ምን አልኩት? ተቀምጦ
አየሁት። የልብሱም ዘርፍ መቅደሱ ምን ብሎ ነበረ? ሞልቶ ነበረ። ሱራፌልም ከእርሱ በላይ ቆሞ ነበረ። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፎችም ፊቱን ይሸፍን ነበረ። በ2ቱም ክንፍ እግሮቹን ይሸፍን ነበረ። በ2ቱም ክንፍ ይበር ነበረ። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበረ። የመድረኩም መሰረት ከጮኻዮቹ ድምፅ የተነሳ ምን አለ? ተናወጠ። ቤቱንም ጢስ ሞላው። እኔም ሃሌሉያ። እዚህ ጋር ነው እንግዲህ ነገሩ ሊቀየር ሲፈልግ እኔም ከንፈሮቹ የረከሰብኝ ሰው በመሆኔ ከንፈሮቻቸውም፣ ቅድም ከንፈሮቻችሁ የረከሰባችሁ ነበር ድምፁ። አሁን ከንፈሮቼ የረከሱብኝ ወደሚለው ነገር መጣ። ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታን እርሱን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮኝ አልኩኝ። ከዛ ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ምን አለው? ሃሌሉያ። አፌንም ዳሰሰና እነሆ ይህ ከንፈሮችህን ምን ቦታ ነክቶታል፣ በደልም ካንተ ተወገደ፣ ኃጢአትህም ተሰረየች አለኝ። የጌታም ድምፅ ማንን ልላክ? ማንስ ይሄድልኛል ሲል ሰማው። እኔም እነሆ እኔ ላከኝ አልኩት። 6 ምዕራፍ ተልኮ 6 ምዕራፍ ሄዶ የሚገርመው ኢሳይያስ እንደ ኢሳይያስ ያለ አንዳች ኢቭን አዲስ ኪዳን እንኳን የክርስቶስን ኢየሱስን መከራውን አልገለጡም። ኢሳይያስ እንደገለጠው አይታችሁታል። ኢሳይያስን ድንግል እንዴት እንደሚወለድ እንዴት መከራ እንደሚቀበል ልክ እንደ ስዕል እንደዚህ እያየው እግዚአብሔር አቦ ከንፈራችንን ይንካው፣ የውስጥ ነገራችንን እግዚአብሔር ይንካው። ያኔ አይኖቻችን ከንፈሮቻችን ሲነኩ እግዚአብሔር የሚያየውን ማየት እንጀምራለን። ከዛ በኋላ አጥርቶ ማየት ቻለ። ከዛ በሚገርም ሁኔታ ከትንቢቶች መጽሐፍ የሱን ረጅም ታውቃላችሁ 66 ምዕራፎች እንደውም የመጽሐፉን የ66ቱን መጽሐፍ ምሳሌ ሁሉ ተደርጎ የሚገርመው ከአዲስ ኪዳን ጋር እንኳን እንዴት እንደሚያያዝ የሚገርም ነገር ነው የሚያሳየን። ስለዚህም ወገኖቼ እነ ኢሳይያስ ረጅሙን ምዕራፍን እንዲሄዱ በእግዚአብሔር ከሰማይ በሆነ ነገር መዳሰስ ነበረባቸው። ዛሬ ብንዘጋጅ ልባችን የቀና ቢሆን ባንከራከር፣ ባንሟገት፣ ጋሻችን አንስተን እኔ ብለን ባንከላከል፣ እነሆ ካልን እግዚአብሔር ለእኛም ጣልቃ ይገባል። እሱ ብቻ አይደለም፣ 3ቱም ትላልቅ ሜጀር ፕሮፌት የተባሉት ሁሉም በዚህ ነገር ውስጥ አልፈዋል። በሚገርም ሁኔታ ኢሳይያስ ይህንን አለ። ኤርምያስ 1:9 ላይ እንደዚህ አለ፣ እግዚአብሔርም በእጆቹን ዘርግቶ አፌን ምን አለ? ዳሰሰ። እግዚአብሔርም እነሆ ቃሌን ባፍ ውስጥ ምን ብያለሁ? አኖሬያለሁ። ለካ እግዚአብሔር ቃሉን በእኛ ካላኖረ ምንናገረው የሰው ንግግር ነው። ሰው የሚሸት ነው። እግዚአብሔር ዛሬ ቃሉን ባፋችን ያኖር። እግዚአብሔር በልባችን ውስጥ ቃሉን ያትምልን። ቅድም እንዳነበብነው ሰው በልቡ የሞላውን ባፉ እንደሚናገር እንደሚያወጣ ሁሉ በልባችን የእግዚአብሔር ቃል ከሞላ አንደበታችን የሚናገረው የእግዚአብሔርን ቃል ነው። በመንፈሱ መዳሰስ ያስፈልገናል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ዳንኤልም the same thing 10:16 ላይ እነሆ የሰው ልጅ የሚመስል ከንፈሬን ምን አለኝ? ዳሰሰኝ። በዚያን ጊዜ አፌን ከፍቼ ተናገርኩኝ። መቼ?
በተዳሰሰ ጊዜ አንደበቱ ተከፈተ። የተናገረው እኮ የራሱን ሐሳብ አይደለም። የማንን ቃል ነው? የእግዚአብሔርን ቃል። ዛሬ ወገኖቼ መዳሰስ እንፈልጋለን። አንድ ሰው አለ፣ ጌታ ይባርክ። እጆቻችሁን አሳዩን ያልኩት መዳሰስ ብትፈልጉ ተነስተን ሪሊ ብዙ ምዕራፎች ሄደን ሊሆን ይችላል። ብዙ ነገሮችን አጥፍተን ሊሆን ይችላል። ግን ዛሬ እግዚአብሔር አዲስ ምዕራፍ በሕይወታችን መጀመር ይፈልጋል። ይኸው ማንም እጁን አይጭንባችሁም። እጃችንን በአፋችን ላይ ጭነን ጌታ ሆይ ዳሰኝ እንለዋለን። እስቲ አሜን አሜን። እስቲ ሁላችንም ተነስተን ሁሉም የግሉን ወገኖች፣ ስንቶች በንግግሮቻችን ተሰብረው ሊሆን ይችላል። የብዙዎችን ሩጫ አቃጥለን ሊሆን ይችላል። ብዙዎች በእኛ ተሰናክለው ሊሆን ይችላል። ዛሬ ግን እግዚአብሔር ጣልቃ ይግባልን ወገኖች። ነገራችንን እግዚአብሔር ይቀይርልን። ዛሬ ወገኖች እግዚአብሔር መዳሰስን እንዲዳስሰን በህልውናው በመካከላችን እንዲገኝ ልክ ኤርምያስን፣ ኢሳይያስን፣ ዳንኤልን በእጆቹ እየዳሰሰ ንግግራቸውን እንደቀየረ፣ ታሪካቸውን እንደቀየረ፣ ኑሯቸውን እንደቀየረ ለእርሱ ብቻ እንዲኖሩ ያስጨከነ የእግዚአብሔር መንፈስ ዛሬ እኛን የሚያገኘን። እስቲ ጥቂት ደቂቃ ሰጣችኋለሁ። እኔም የራሴን ጸልያለሁ። ሁላችሁም ጌታ ሆይ ዛሬ እርዳኝ፣ እንደመጣው አልውጣ፣ ነገሮቼ ይነኩ፣ አንደበቶቼ እንዳሳቸው፣ መንፈስ ይንካኝ እፈልጋለሁ። መንፈስ እንዲነካኝ እፈልጋለሁ። ወገኖቼ የእግዚአብሔር ክንድ ዛሬም አላጠረችም። የእግዚአብሔር ክንድ ዛሬም ከኛ ጋር ነች። ዛሬም ሊለውጠን ወደ አዲስ ምዕራፍ ሊያሻግረን እግዚአብሔር ከኛ ጋር ነው። ጥቂት ደቂቃ ንስሐ መግባት ካስፈለገን ንስሐ እንግባ። ጌታ ሆይ እንደፈለኩኝ አንደበቴን ተጠቅሜበታለሁ። ከእንግዲህ በኋላ ግን አንደበቴን እንደዚህ ያለ መዝሙረኛው ዳዊት አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼን መዝጊያ ጠባቂ አድርግላቸው። እርዳኝ ወገኖቼ። በአካል ውስጥ ብዙ ሰዎች የተጎዱት መንፈሳዊ ነገራቸውን የጣሉት በአንደበታችን ባለማስተዋል በተናገር ነው። ኦ ሃሌሉያ። ጌታ ሆይ የዚች ቤተ ክርስቲያን ታሪክ ይቀየር። ጌታ ሆይ ጠላት እርስ በርስ አያናክሰን። ጌታ ሆይ ለአንደበቶቻችን ጠባቂ አኖረልን። አንደበታችንን ግራልን። ጌታ ሆይ ንካን። አባዬ እባክን ጣልቃ ገባ በሕይወታችን። ሃሌሉያ።